መዳም ቤት የምትሰሩ እባካችሁ ይሄንን ነገር ከማድረግ ተቆጠቡ። ህይወታችሁ አደጋ ላይ ነው፣ ኪሳራ ላይ ነችሁ፣ ክህደት ላይ ናችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻ በማዳመጥ ለሌሎች እህቶቻችሁ እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ኦቨር እንዲወጣ አድርጉት ማለት ነው። የዛሬው የተዋረድንበት ሁላችንም እቺ የአረብ ሀገር ሴት የተባልንበት ክህደት ነው የምነግራችሁ ማለት ነው። የተከዱትም እናንተ ሁላችሁም የምታውቁት ሰው ነው የመዳምን ቅመሞች የከዳቸው ማለት ነው። አይመኒታ ይባላል። ሁላችሁም ታውቁታላችሁ። እንግዲህ ከዚህ በፊት የመዳም ቅመሞችን እረዳለው ሲል የመዳም ቅመሞችን ድምጽ ሆናለው እህቶቼ ናቸው ሲል ሲቆረቆር የነበረ ሰው ነው ማለት ነው። የዛሬ 1 አመት ከምናምን አካባቢ 35 የመዳም ቅመሞች ሰብስቦ በቴሌግራም ግሩፕ ላይ ካምፓኒ እንክፈት ማንንም ያልነገራችሁን ቢዝነስ የምትለወጡበት ከሰው ሀገር የምትወጡበት ብሎ ልጃቸውን አዝለው ልጅ ተሸክመው በሽታ ተሸክመው የመዳም ቤት ሰርተው ያመጡትን ገንዘብ እሱን በማመን ብሩን ይሰጡታል። ዝቅተኛ የሰጡት 500 ሺህ ነው። ዝቅተኛ የሰጠው ሰው 1 ሚሊዮን የሰጠ አለ፣ 1.5 የሰጠ አለ፣ ብቻ 700 ሺህ 800 ሺህ ብር የሰጣለ ማለት ነው። ከዛ ውስጥ እንግዲህ 10 ሚሊዮን ብር ተከተዋል ማለት ነው። 10 ሚሊዮን ብር ከዛም ይበልጣል አሉ። ይሄ አሁን የተሰባሰቡት ልክ ነው 10 ሚሊዮን ማለትም። ትላንትና በሀቢባ ቤት መጥተው እሪ እያሉ ነበረ ማለት ነው። ሀባይ በአሁኑ ሰዓት ብርሽ ከጅሽ አንዴ ከወጣ ብር አለኝ ማለት በጣም ከባድ ነው ማለት ነው። ከዛ ይሄ ሰውዬ የቦንድድ እጥረት አለ ኢትዮጵያ ላይ የቦንድድ ካምፓኒ አሁን ላይ ታውቃላችሁ እሱ አረቢያን መጅለስ እየሰራ የራሱ የቱርክ እቃዎች እየሸጠ ነው የሚገኘው። ለመዳም ቅመሞችም ሲያታልላቸው የነበረው ኃይለኛ ካምፓኒ ከፍተን በ6 ወር ውስጥ የራሳችን ካምፓኒ ኖሮን ያ ካምፓኒ ውጤታማ አድርጎን በየወሩ ይሁን በየሳምንቱ ይሁን ያ ካምፓኒ ትርፉን እንካፈላለን ሲል ነበር ያሳመናቸው። ከእያንዳንዳቸው 1 ሚሊዮን 500 የወሰደው ማለት ነው። እንግዲህ አስቡት 35 ናቸው። እንግዲህ ዝቅተኛ የከፈሉት እዛ ውስጥ ግሩፕ ውስጥ ያሉት 500 ሺህ ብር ነው። አጠቃላይ ሲደመር 10 ሚሊዮን ብር ሆኗል። አሁን የ31 እህቶች ማለት ነው። ትላንትና ሀቢባ ቤት መጥተው 10 ሚሊዮን ብር አይመኒታ ዘረፈን። እንዴ ሲል ዘረፈን? ካምፓኒን ከፍታለን፣ የቦንድ እጥረት አለ እና ሼር ነው የምንካፈለው፣ ትርፉን እንካፈላለን ብሎ ማለት ነው። እንደዚህ ጉድ አርጓቸዋል። ብሩን ከተቀበለ በኋላ ቢደውሉለት ቢሰሩት ምን ቢሉት ግሩፕ ውስጥ ጥያቄ ያቀረበውን ሰው በአፋጣኝ ሁኔታ ነው ከግሩፕ የሚያስወጣው። ለምን ሌሎቹ እንዳይነቁ እንዳይረበሹ ማለት ነው። ብራችን ስጠን በቃ ምናምን እንዳይሉት ማለት ነው። ሁሌም ከግሩፕ ያስወጣቸውና አከሌስ ምናምን ሲባል ምንድነው የሚለው? እሷ እኮ አልፈልግም ብላ ብራውን ሰጥቻታለሁ ምናምን። አሁን የእናንተ ጉዳይ እያስተካከልኩ ነው፣ ቻይና እየሄድኩ ነው፣ የቦንድዱን ማሽን አዝዣለሁ ምናምን እያለ በየቀኑ ሲሰክሳቸው ኦልሞስት 1 አመት ሆኖት ጉዳይ ዛሬ ይፋ ወጥቷል ማለት ነው ወደ ሶሻል ሚዲያ። ትላንትና ሀቢባ ቤት ሲደወል አያነሳም። አየር ላይ አለ እኮ መስመር ላይ እያዳመጠ ነው ላይፉን። አየር ላይ ገብቶ ምን አረገ? ግሩፑን እንዳለ ሙሉ ለሙሉ አሸገው ማለት ነው። ማንም ሰው እንዳይጽፍ ማንም ሰው እንዳይተነፍስ አርጎ ግሩፑን አሸገው ማለት ነው። ለምን ይሄ ሰውዬ ወደ ህግም ብትሄዱ ምንም አታመጡም ብሎ ተናግረዋል። ግን የተወሰነ እህቶች ደረሰኝ እንግዲህ ብር የገባበት ደረሰኝ አላቸው የተወሰናቸው። ግን ሶሻል ሚዲያ ላይ ሀቢባ ቤት መረጃ የሌለው ሰው ምንም አይነት ገንዘቡን እንደማያገኝ ነው እንግዲህ የምታውቁት ማለት ነው። አሁን ይሄ ሰውዬ ለራሱ እየሰራ ነው፣ ትዳሩን ይዟል፣ በእነሱ ብር ከብሯል፣ እየወለደ ነው፣ ህይወቱን በስነ ስርዓት እያጣጣመ ነው። እኔ የገረመኝ ይቻላል እንዴ የሰው ሀቅ በልቶ የሰው ላብ በልቶ የሰው ገንዘብ ለብቶ በሰው በመዳም ቅመሞች ገንዘብ እየተነገደ ትዳር መስርቶ መኖር ይቻላል ወይ? እንዴት እንቅልፍ ይወስደዋል ይሄ ሰውዬ ብዬ ነው እያጠራጠረኝ ያለው ማለት ነው። ዘመኑ የመክፋቱ ብዛት እሱን ማየት ትችላላችሁ። እንግዲህ ከዚህ በፊት እኔ አሁን ምነግራችሁ ነገር ምንድነው መሰራችሁ? የሰው ልጅ አትመኑ። የሰው ልጅ ከንቱ ነው። አሁን ይሄ ሰውዬ ህግ ጋር ቢደርስ ቢከሰስም ብሩ ጠፍቶብኛል ቢል በ4 ነጥብ ምንም አያመጡ። ቢታሰር አሁን እሱ ቢታሰር በወንጀል በስርቆት በክህደት ቢታሰር ምን የመዳን ቅመም የምትጠቀመው ነገር አለ? ብሯ ካልተሰጣት በስተቀር ቢከሰስ ቢሰረቅ ቢሰቀል ምንም አይጠቅም።
ግን እባካችሁ ሶሻል ሚዲያ ላይ ጻድቅ የተጫወተ ሁሉ አትመኑ። ምስኪን የተጫወተ ሁሉ አትመኑ። በዛሬ ሰዓት ብርሽን ራስሽ ላይ አስቀምጪ። ሪያል አይከብድም፣ ዶላር አይከብድም። በአሁኑ ሰዓት እንኳን ሶሻል ሚዲያ ላይ ለምታውቁት ሰው ይቅርና ማለት ነው ሀባይቢ የምታውቁት አባታችሁ ላይ እናታችሁ ላይ ብር ማስቀመጥ ይከብዳል። ጠፋብኝ ካሉሽ አባት እናት አይከሰስም በ4 ነጥብ። ቢከሰሱስ ምን ታመጫለሽ? ብሩ እጃቸው ላይ ከሌለ ጠፋብን ካሉ ምን ታመጫለሽ? ቢታሰሩ ቢሰቀሉ። ስለዚህ ሰው ጋር ብር አታስቀምጡ፣ ሰው አትመኑ ሀባይቢ። በጣም ብዙ አመት ሰራህተን አሁን አብዛኞቹ የሳውዲ አረቢያ ናቸው። ይሄን ብር የተበሉ እህቶች ሳውዲ አረቢያ ማሻአላ ተባረከላ ጠንክሮ የሰራ ሰው 1 ሚሊዮን በአጭር ጊዜ ውስጥ ይሰራል። በ1 አመት ውስጥ ይሰራል። ሳውዲ አረቢያ ጠንክሮ ያለ ኢጃዛ ያለ ርፍት ይሰራል። ምክንያቱም ምግብና ጽዳት የሚሰራ ሰው ሳውዲ አረቢያ የገጠመው ሰው 2500 3000 ከዛም በላይ ነው። እኔ ጓደኛዬ ስትሰራ ነበር 2500 ብር ጽዳትና አሮጊት መጠበቅ ስትሰራ ነበረ። ማሻአላ ተባረከ ረህማን ብሯን ይዛ በዛ ብር ወርቋን ገዝታ ወርቋን ስብስብ አድርጋ ብሯን እንዳይጠፋባት ነው ሀገር የገባችው ማለት ነው። ማሻአላ አላህ ይባርክላት፣ የተባረከ የሆነ ገንዘብ ያደርግላት ማለት ነው የኔ ውድ እህት። እና ብራችሁን ወርቅ እየገዛችሁ ብታስቀምጡበት ብታጌጡበት ያ ወርቅ ማንም ከአንገትሽ መጥቶ የሚወስደው ሰው የለም። ወላሂ እውነቴን ነው የምላችሁ። ሞኝ አትሁኑ። ማመን ካለባችሁ ውዷ እናታችሁ፣ እሱም በጣም ያስፈራል። እናት ትሰርቃለች ትክዳለች አይደለም። ወንድሞች ካላችሁ እህቶች ካላችሁ ይጠምዷታል። በጣም ከባድ ነው። ሀቂቀተን ነው የምላችሁ። እሷን ይጠምዷታል፣ ያሰቃዩባቸዋል። ያለ ጊዜ በሽተኛ አድርገው ይገድሉባቸዋል። እናታችሁ ብታምኑ መልካም ነው። ግን ደግሞ ካልሆነ በጣም ብዙ ብር ካላችሁ ስደት ነው። ሞባይል ባንኪንግ ኢትዮጵያ ገብታችሁ ሞባይል ባንኪንግ ሙሉ ለሙሉ ሞባይል ባንኪንግ ከፍታችሁ በዛ ብራችሁን ሌላ ሀገር ሄዳችሁ ማንቀሳቀስ፣ ሌላ እቃ መግዛት፣ መሬት መግዛት ምናምን ትችላላችሁ። ወላሂ አካውንት ካላችሁ ደግሞ አካውንታችሁ ላይ መቀርቀር ትችላላችሁ። ነገ ኢትዮጵያ ስትሄጂ ሀቢቢ ማንም አያነሳሽም ገንዘብ ከሌለሽ ማለት ነው። አሁን እነዚህ ልጆች ምንድነው አሁን የዛሬ አመት ላይ 1 ሚሊዮን እና ዛሬ ላይ 1 ሚሊዮን አንድ አይደለም። የዛሬ አመት 1 ሚሊዮን በጣም ብዙ ብር ነው፣ ብዙ ሪያል ነው፣ ብዙ ሺህ ሪያል ነው። አሁን ግን 1 ሚሊዮን ትንሽዬ ብር ነው። ገብቷችኋል አይደለ? ምናምን የዛሬ አመት ወደ 60 ሺህ ምናምን ሊሆን ይችላል 60 ሺህ ድራም ወይ 60 ሺህ ሪያል ሊሆን ይችላል 1 ሚሊዮን ብር። ዛሬ ግን በጣም ትንሽ ነው። ምክንያቱም ብሩ የአምናው ብር እየወደቀ ነው የመጣው ማለት ነው። ዶላር በጨመረ ቁጥር ብራችሁ እናንተ ባንክ ላይ ወይም ያበደራችሁ ሰው እጅ ላይ ካለ ብራችሁ እየቀነሰ ነው የሚመጣው። ዋጋ ቢስ እያጣ። ለምሳሌ አምና 1 ሚሊዮን የነበረው ሰው ባዶ ቦታ ቢገዛ ወጣ ያለም ቢሆን ህገ ወጥ ራሱ ቢገዛ ዛሬ 1.5 እስከ 2 ነጥብ ይሸጥለታል። አስባችሁታል? አሁን የዛሬ አመት 1 ሚሊዮን ምንም አያደርግም ዛሬ ላይ ማለት ነው። ስለዚህ ተጠንቀቁ እህቶቼ። ላይክ እና ሼር ሰብስክራይብ አድርጉ። በቀጣይ ባሪፍ ቪዲዮ መጣላችኋለሁ። እኔ ተጠንቀቁ ነው ምላችሁ ሀባይቢ። እጃችሁ ላይ ያለ ነገር ይቀርባል። ወላሂ ሰው እጅ ላይ አለኝ ከምትሉት ነገር እኔ እጅ ላይ አለ። የኛ ከምትሉት ነገር የኔ የምትሉት ነገር